የማንቸስተር ዩናይትዱ ግብ ጠባቂ ሴና ሎመንስ የእንግሊዝ ፕሪምየር ሊግ የውድድር ዓመቱ ምርጡ ዝውውር ሽልማትን አሸነፈ። የ23 ዓመቱ ቤልጅየማዊ ግብ ጠባቂ ሽልማቱን ያሸነፈው በእጩነት የቀረቡትን ዣኦ ፔድሮ፣ ግራኒት ዣካ፣ ራያን ቼርኪ፣ አድሪያን ትሩፈ፣ ቪክቶር ዮኬሬሽ፣ አንቶን ሰሜኒዮ እና ዶሚኒክ ካልቨርት ሌዊንን በመብለጥ ነው። ከቤልጅየሙ ሮያል አንትዌርፕ በ18.1 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ የተዘዋወረው ሴነ ሎመንስ በፕሪምየር ሊጉ በ8 ጨዋታዎች ግብ ያልተቆጠረበት ሲሆን 79 ያለቀላቸው የግብ ሙከራዎችን በማዳን ቀዳሚው ግብ ጠባቂ ነው። አርሰናል በሶስት ቦታዎች ላይ ዝውውሮችን ለመፈጸም መዘጋጀቱ ተገለጸ። እንደ ቢቢሲ ዘገባ ከሆነ መድፈኞቹ የአማካይ አጥቂና የቀኝ መስመር ተመላላሽ ተጫዋች ማስፈረም ይፈልጋሉ። የአስቶን ቪላው አማካይ ሞርጋን ሮጀርስ፣ የቦርንመዙ ጁኒየር ክሮፒና የአትሌቲኮ ማድሪዱ ሁሊያን አልቫሬዝ ደግሞ ቡድኑን ለማጠናከር በአርሰናል የሚፈለጉ ተጫዋቾች ናቸው። ጋብርኤል ጄሱስ፣ ጋብርኤል ማርቲኔሊ፣ ቤን ዋይት እና ክርስቲያን ኖርጋርድ ደግሞ ከአርሰናል ሊለቁ የሚችሉ ተጫዋቾች መሆናቸው ተዘግቧል። የቀድሞው የሊቨርፑል አማካይ ጄምስ ሚልነር ጫማውን መስቀሉን አስታወቀ። በፕሪምየር ሊጉ 658 ጨዋታዎችን በማከናወን የጋሬዝ ባሪን የ654 ጨዋታዎች ሬከርድ የሰበረው ሚልነር ከ24 ዓመታት የተጫዋችነት ዘመን በኋላ በ40 ዓመቱ ከፕሮፌሽናል እግር ኳስ ተጫዋችነት መገለሉን ይፋ አድርጓል። የ16 ዓመት ታዳጊ እያለ በፕሪምየር ሊጉ ለሊድስ ዩናይትድ መጫወት የጀመረው ጄምስ ሚልነር ለኒውካስል ዩናይትድ፣ አስቶን ቪላ፣ ማንቸስተር ሲቲ፣ ሊቨርፑል እና ብራይተን ተጫውቶ አሳልፈዋል። ሶስት የፕሪምየር ሊግና አንድ የቻምፒየንስ ሊግ ዋንጫን ያሸነፈው ጄምስ ሚልነር ለእንግሊዝ ብሔራዊ ቡድን 61 ጨዋታዎችን ማከናወን ችሏል። ዳቪዴ አንቸሎቲ የሊል አሰልጣኝ በመሆን ተሾሙ። ሊል ለአውሮፓ ቻምፒየንስ ሊግ ውድድር ካበቁት አሰልጣኝ ብሩኖ ጄኔሲዮ ጋር መለያየቱን ተከትሎ የአሰልጣኝ ካርሎ አንቸሎቲ ልጅ በሁለት ዓመት ውል የፈረንሳዩን ክለብ ኃላፊነት ተረክበዋል። የ36 ዓመቱ ዳቪዴ አንቸሎቲ በብራዚሉ ቦታፎጎ የ6 ወራት የአሰልጣኝነት ጊዜን አሳልፈው ነበር። ቪያሪያል አሰልጣኝ ኢኒጎ ፔሬዝን መቅጠሩን አስታወቀ። ራዮ ቫይካኖን ለኮንፈረንስ ሊግ ፍጻሜ ያበቃው የ38 ዓመቱ ኢኒጎ ፔሬዝ በቪያሪያል የ3 ዓመታት ውል ፈርሟል። ቢጫ ሰርጓጆቹ ለአውሮፓ ቻምፒየንስ ሊግ ካሳለፏቸው አሰልጣኝ ማርሴሊኖ ጋርሲያ ጋር መለያየታቸው ይታወሳል። አይንትራክት ፍራንክፈርት አሰልጣኝ አዶልፍ ኡተርን መቅጠሩን አስታውቋል። የ56 ዓመቱ የቀድሞ የሞናኮ አሰልጣኝ በአይንትራክት ፍራንክፈርት የ3 ዓመታት ውል ፈርመዋል። ወደ ዓለም ዋንጫ ዜናዎች ስናልፍ ክርስቲያኖ ሮናልዶ ከፖርቱጋል ብሔራዊ ቡድን ጋር ልምምድ መስራት ጀመረ። የ41 ዓመቱ የአልናስር አጥቂ የሳውዲ ፕሮሊግ ሻምፒዮን ከሆነ በኋላ ለስድስተኛ ጊዜ በዓለም ዋንጫ ለመሳተፍ ከፖርቱጋል ብሔራዊ ቡድን ጋር የመጀመሪያ ልምምዱን ሰርቷል። በአሰልጣኝ ሮቤርቶ ማርቲኔዝ የሚመራው የፖርቱጋል ብሔራዊ ቡድን ከዓለም ዋንጫው አስቀድሞ ከቺሌ እና ናይጄሪያ ጋር የአቋም መፈተሻ ጨዋታዎችን ያከናውናል። ላሚን ያማል ለዓለም ዋንጫ ውድድር ዝግጁ እንደሚሆን አሰልጣኝ ሉዊስ ደላ ፉዌንቴ አስታወቁ። የባርሰሎና ኮከብ የስፔን ብሔራዊ ቡድን ከኬፕ ቨርድ ጋር በሚያከናውነው የዓለም ዋንጫ የመጀመሪያ ጨዋታ ጀምሮ እንደሚጫወት አሰልጣኙ አረጋግጠዋል። የ18 ዓመቱ ላሚን ያማል በጉዳት ምክንያት የዓለም ዋንጫ የምድብ ሁለት ጨዋታዎች ሊያመልጡት እንደሚችል ሲነገር ነበር። በመጨረሻም ሜክሲካዊ ግብ ጠባቂ ጉሊየርሞ ኦቾዋ ለስድስተኛ ጊዜ በዓለም ዋንጫ እንደሚሳተፍ ይፋ ሆነ። የ40 ዓመቱ ግብ ጠባቂ ከክርስቲያኖ ሮናልዶ እና ሊዮኔል ሜሲ እኩል በስድስት ዓለም ዋንጫዎች ላይ ለመሳተፍ በብሔራዊ ቡድኑ በመካተት ታሪክ ሰርቷል። በአሁኑ ወቅት ክለብ አልባ የሆነው ጉሊየርሞ ኦቾዋ ለሜክሲኮ ብሔራዊ ቡድን 153 ጨዋታዎችን ማከናወን ችሏል።